የህልም ሩጫ በተስፋ መንደር ውስጥ አንድ ትልቅ እና ዘመናዊ የሚመስል ማሽን አለ። ማሽኑ ልክ እንደ ስፖርት መስሪያ መሮጫ አይነት ሲሆን ስፋቱ ግን የመንደሯን አብዛኛውን ወጣት ማስተናገድ የሚችል ነው። የመንደሩ አስተዳዳሪዎች ይህንን ማሽን ሲያመጡ ወጣቶች በዚህ ማሽን ላይ በሙሉ ኃይላቸው ስትሮጡ መንደራችን ወደ ብልጽግና ከተማ ትጓዛለች፣ ሩጡ፣ የነገዋን ብሩህ ከተማ ለማየት ሩጡ ብለው አወጁ። ኤልያስ ከመንደሩ ወጣቶች ሁሉ ጠንካራውና ፈጣኑ ነበር። በየቀኑ ጎህ ሲቀድ ማሽኑ ላይ ይወጣል፣ ማሽኑ ይሽከረከራል። ኤልያስ ላብ እንደ ዝናብ ይፈሳል፣ ጡንቻዎቹ ይገተራሉ። አስተዳዳሪዎቹ ከፊት ለፊት ሆነው የብልጽግና ከተማ የሚያሳይ ትልቅ ቪዲዮ በስክሪን እያሳዩአቸው በርቱ በርቱ፣ እየደረስን ነው፣ ተራራውን ልናልፍ ነው እያሉ ያጨበጭቡላቸዋል። ኤልያስ ለ3 ዓመታት ያለ ረፍት ሮጠ። እግሮቹ አበጡ፣ ጫማዎቹ ተቀደዱ። ሆኖም ግን አንድ ቀን ከማሽኑ ላይ ወርዶ ወደ ቤቱ ሲመለስ ያቺው አሮጌው መንደር ምንም አልተቀየረችም። ጎዳናው ጭቃ ነው፣ ህፃናቱ ይራባሉ። አንድ ምሽት ኤልያስ በድካም ዝሎ ማሽኑ ስር ተኝቶ ሳለ አይነ ስውሩ አባ ሞላ ምርኩዛቸውን ይዘው መጡ። ኤልያስ እግርህ ደም አይደል? ጠየቁ አዛውንቱ ባጠገቡ መሬት ላይ የተቀመጡ። አዎ አባቴ፣ ግንም ምንም አይልም፣ ምንም አይደለም። ቅርብ ቀን ብሩህ ከተማን እንገነባለን፣ አስተዳዳሪዎቹ ቪዲዮውን አሳይተውናል አለ ኤልያስ በኩራት። አባ ሞላ በሐዘን ፈገግ አሉ። ልጄ፣ እኔ አይን አያይም፣ የነሱን ቪዲዮም አላየሁትም። ግን አንድ ነገር አውቃለሁ። ሰው ወደፊት ሲሮጥ ንፋሱ ፊቱን ይመታዋል፣ አንተ ስትሮጥ ግን ንፋስ ፊትህን መጥቶት ያውቃል አሉት። ኤልያስ ክው አለ። አይ ንፋስ መጥቶት አያውቅም አለ እየተንተባተበ። ሌላው ደግሞ አሉ አባ ሞላ፣ ይህ እናንተ የምትሮጡበት ማሽን ከመንደራችን ጎማ ጋር አልተያዘም። እናንተ በሮጣችሁ ቁጥር ማሽኑ የሚያመነጨው ኃይል የአስተዳዳሪዎቹን ቪላ ቤት መብራት ብቻ ነው የሚያበራው። ጉዟችሁ የህልም ሩጫ ነው ልጄ። በህልምህ ስትሮጥ ትደክማለህ እንጂ ከተኛህበት አልጋ አትወርድም። ኤልያስ እያበደ መሆኑ ተሰማው። ከበደው ሰውነቱ። ሌሊቱን ሙሉ መተኛት አልቻለም፣ ተቅበዘበዘ። በማግስቱ ጠዋት አስተዳዳሪዎቹ መጥተው ቪዲዮውን ሲከፍቱ ወጣቶቹ ሊሮጡ ማሽኑ ላይ ወጡ። ኤልያስ ግን ፊት ለፊት ቆሞ የድምጽ ማጉያውን ነጠቀ። ቁሙ ቁሙ ብሎ ጮኸ። ድምጹ መንደሯን አናወጣት። እስካሁን የሮጥነው የህልም ሩጫ ነው። ላባችን የፈሰሰው የራሳችን መንደር መንገድ ለመስራት ሳይሆን በሌሎች ስክሪን ላይ ያለን ውሸት ለማሳደድ ነው። ማሽኑን አቁሙት አለ በንዴት ድምጽ። ኤልያስ የብረት መቆፈሪያውን አንስቶ ማሽኑን ሞተር ሰባበረው። አስተዳዳሪዎቹ በድንጋጤ ሲሸሹ ወጣቶቹ ማሽኑን ትተው መሬት ላይ ወረዱ። አሁን ምን እናድርግ? ጠየቁ ወጣቶቹ ግራ በመጋባት። ኤልያስም አካፋውን አነሳና አሁን የውሸት ሩጫ አብቅቷል። በገዛ ላባችን ይችን የምንቆምባት የጭቃ መንገድ ጠርገን ወደ እውነተኛ ከተማ በእግራችን መራመድ እንጀምራለን አለ። ያኔ ለመጀመሪያ ጊዜ የጠዋት ንፋስ ኤልያስ ፊት ያገኘው እውነተኛ እርምጃ መሆኑን አወቀ። ሰዎች መጠቀሚያ ያደርጉናል። መጠቀሚያ ከመሆናችን በፊት እንጠንቀቅ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለአንድነት፣ ሰላም ለፍቅር ይሁን። አመሰግናለሁ።